የሆነ የሚያደርገው ነገር ስላለ መቀበል አለብሽ ብሏል። የሚያደርገው ነገር ደግሞ ምንድን ነው? ወደ አዲስ አበባ ብትሄድም እዛ ሆኖ እዛም ዲኤንኤ ሊያደርግም ይችላል። በዚህ እሱ ያሰበው ነገር እና እኛ ያሰብነው ነገር ሌላ ነገር ነው። ገባችሁ? እናንተ ያሰባችሁት የተናደዳችሁት ለምን ከኛ ጋር ትኖራለች፣ ለምን የኛ ቤት ጋር ውስጥ ትኖራለች ትላለ ምናምን ያላችሁ ለውሳኔ ነው የተናደዳችሁ ያላችሁ። ያንን ነገር ደግሞ ወደ ጥሩ ነገር ውሰዱ። እዛ ሄዶ አሁን ልጅቷ ሌላ ዲኤንኤ እናደርግ ያንን አዲስ አበባ ምንድነው ቡታጅራ ሆኖ ደግሞ ማድረግ አይችልም። እንደምን እንደ ድራማ እንደ ሪል ዳውን ማለት ነው ሳይሆን ማለት ነው እዛ ሆኖ እሷ መታ ያንን ነገር አድርጎ ወይ የድራማ ማለቂያም ሊሆን ይችላል። ይሄንን ወቁ። በሁለት ነገር ውሰዱ። ለካይር ነው ወይ ደግሞ ለሸር ነው ብላችሁ ውሰዱ። ይሄንን ነገር ማለት ነው። ገባችሁ? ለካይር ነው ምንድነው? ለካይሩ የብሩኬ ስም ይጠራል። ልጅቷም ታፍራለች፣ ወደ አገሯ ትመለሳለች። ምክንያቱም መጀመሪያ ላይ ቡታጀራ ላይ ዲኤንኤ ሲደረግ ብሩኬ ስለወጣ ኦዲየንስ እየጮኸ አልነበረም? ለምንድን የወጣ? እኛ እኮ እሷ ደም የሰጠች አላየንም፣ ሁለተኛ ዲኤንኤ መደረግ አለበት ምናምን ስል እሱ ሰከናለ። ስለ ዲኤንኤ ያወራ አይደለም። እኔ ከጎንሽ ሆናለሁ ሁሉም ነገር የልጅ ሲል ምናምን ያለ ነው የወከቤ ማለት ነው። ስለዚህ እሱ አሁን ስለ ዲኤንኤ ማንሳት አይፈልግም። ምክንያቱም መንገዱን የፈለገ ነው። ዲኤንኤን ለማስደረግ እንዴት ነው ማድረግ የሚችለው? የትኛ መንገድ ነው የሚሻለው ብሎ እሱ መንገዱን የፈለገ ነው። ላይ ጨምሪ ዲኤንኤ አፍት ቤት ቪዲዮ ተሰርቶ ለምንድን ነው ባል ያ ዲኤንኤ እስከሚመጣ ድረስ ድጋሜ ዲኤንኤ ሲደረግ ተባለ። ድጋሜ ዲኤንኤ ሲደረግ ሲባል ምን አለችው? እሺ ብሎ ሄዶ ልጅንም ጠርቶ ሁሉንም ሰው እሷንም ጠርቶ ድጋሜ ዲኤንኤ እናደርግና በስነስርዓት መጨረስ አለበት ይሄ ነገር አንቺ ወደት አላደርግ ሞት ብላ ሴትዮዋ ዜታ ማይባል ቃል ተጠቅማ ነው የወጣችው። ስለዚህ እቺ ልጅ አሁን ዲኤንኤ እናደርግ ድጋሜ ዲኤንኤ እናደርግ የኔ ስም ይጠራ አይውላችሁ። አንዳንድ ጊዜ የሰው ልጅ በዝምታ ገዳይ ብዙ ሰዎች አሉ። በንግግር ሳይሆን በዝምታ የሚያደርጉት ነገር ያንን አሁን ብሩኬ የያዘው ፓርት ላይ ሰው ባወሬ ወይም ደግሞ ባወራሽ ወይም ደግሞ አንቺ አድርጓል ሰው ስለወሰነ መሆን አለበት። በዝምታ አላደረኩም ብሎ ይሄ ብዙ ጊዜ ተናግሬያለሁ የኔ አይደለም ብሎ በጣም ደክሟል። እውነቱን ከተናገርን ማለት ነው። እንደ እውነት ወስደ ያ ነገር ደግሞ እስቲ አደርጊያለሁ እስቲ ደግሞ ሊበቀላል። ለምን ቤቱንም ለምን እንደሆነ ታውቂያለሽ? ቤቱንም አከራይቶ ያመጣል። ምን እንደምትፈልግ እቺ ልጅ እየፈታተናት ነው ማለት ነው። ምን እንደምትፈልግ ከሱ ህይወት ላይ ትክክለኛ ልጁ ማሳደጋ እዩ አሁን እንትን ውስጥ ነው። ለምን ህይወቱ ውስጥ እንደገባች ለምን የብሩኬ ህይወት ላይ እንደገባች ብቻ እዩ ራሱ በጣም እንትን እየሆነ በጣም ስለዚህ ያንን እዚህ ጋር ማለት ነው ወሽመጥ ውስጥ ገብታለች። እሷ የዛሬ ደስታ ነው ያየችው ያለችው ፊት ለፊቷን አላየችም። ይሄንን ወቂ ብያለሁ። የእሱ እጅ ገብታለች። ይኸውላችሁ ራሱ የቆፈረ ሰው ራሱ ይገባል መጥመድ ውስጥ ሰው ያስገባሽ መጥመድ ውስጥ እሷ አሁን በልጅ መጥመድ እንደዚህ ደግሞ በዝምታ ሁሉንም ነገር የፈለግሽው ሰው በዝምታ ገዳይ ነገር አለ። በነገራችን ላይ ናኒ እኔ ላይ አጋል ማለት ነው የሆነ ችግር ከተፈጠረ አባቴን በጣም ነው የምቀርበው ነው የምላቸው። በጣም ነው የምቀርበው። በጣም ታውቂያለሽ፣ ቀርበሽ አሁን እፈራታለሁ። ታውቂያለሽ በቃ አስተዳደግ ያለ አይደለም። ትገርፈናለች። አባቴ ደግሞ
በቃ ስለምትገርፈን በጣም ነው የምንፈራት። ራሱ በጣም የምንፈራት ማለት ነው። የሚቀለኛው ላይ በጣም ነው በቃቱ ደግሞ ባለ አንድ ቀን እኔ የተገረገለ ባለ ገርፎኛል። መቤቴን አንድ ቀን ኑ ለናት የሆነ ችግሩን ጋር እንደተፈጠረ እኔ አለማክረ በቃ ምን ሆነሻል? ያቀል ቤተሰብ ምን ሆነሻል? እንዴት ሆነሻል? በቃ ያ ነገር እስከምን ምን ላይ መሰለሽ ጥራ ናደ ምን እንደላል ያንን ጉርጋድ ውስጥ ያንን ጉርጋድ ቆፍረስ አውጣ ድረስ አትናገርም ነው የምትለው እስከምትደርስ ድረስ። እኔ በዚህ ዝምታ ገዳይ ማለት ናት። በዝምታ ይኸውላችሁ ብዙ ጊዜ ወደ ቤት ይሄ ውሸት ነው። እህቶች ራሱ በጣም መቤቴ ምስክሬ ነው። እህቶች ራሱ ብዙ ችግር ያሳልፋለሁ ሆኜ ታውቃላችሁ። እኔ ህፃን አይደለሁም። እንደዚህ ስላቸው ህፃን አይደለሁም። እኔ የኔ ተናናሾች እየደረሱ ልጆች አሉ። ልክ በሀይሚ እድሜ ያሉ ሀይሚ በታችም አሉ። በእነሱ በጣም ብዙ ነገርን አሳልፌያለሁ። ለምን ቤተሰብ የሚባል ክብር የሚባል ነገር አለ። ግን እነሱን አንድ ቀን አላስከፋችሁ። እነሱን አንድ ቀን ምን ሳይታወቅብኝ ሁሉንም ነገር ጨርቄ ከጨርቅ ማውራት የምፈልገው ለምን ያ ነገር ሳይቴ ካላደረጉ አሁንም ካልተሳካልኝ ነገር አርጌ ካልተሳካልኝም በቃ የምወደውን አባቴ መቤቴ ምስክሬ ናት። ይሁ ሄዳሪ ቀናት አባቴ በጣም ነው የምወደው። በጣም ነው የምቀርበው ማድርገው ራሱ እውነት በቃ እንዳደረጋችሁ ምናት አማክራለሁ። ነገሮች እንዴት ነው ራሱ ምናምን ታማክሩ ነገር አለ። ግን የሆነ ችግር ላይ በጣም ወይም አሁን እንደዚህ ነው ቤተሰብ ታማክሪ ጓደኛ ታማክሪ እንደዚህ ነው ይልሻል አይደለም ያንን ነገር ወይም እንትን ሊያደርጉኝ ይችላሉ የሚባል ስለዚህ ምንድን ነው አንዳንድ ሊያስቆሙኝ ይችላሉ ምናምን ብለሽ ነው የምታስብ ላይሳካልኝም ይችላል የሚባል ነገር አለና ስለዚህ በዝምታ ገዳይ ሰዎች በውስጣቸው ሁሉንም ነገር የሚጨርሱ ነገር አለ። በቃ በራሳቸው ሁሉንም ነገር ለማስተካከል የግሩፕ ያየው ያለው ዛሬ የሚኖርበት ህይወት ሳይሆን ወደፊቱ የሚኖርበት ህይወት አሁን የዛሬ ቢበላሽም የዛሬ ቢያዝንም ዛሬ ያልፋል። የወደፊቱን ግን ማለፍ አይችሉም። ስለዚህ ምን ማድረግ አለባት? ዛሬ አዝኖ ዛሬ ዋጋ ከፍሎ ዛሬ ሁሉንም ዋጋ ከፍሎበት የወደፊቱን ህይወት ለማኖር ይህንን ጠብቁ። ለመበቀል ልጅቷ ሰንሰለት ራሷን ያመጣችው እነሱ ለማንሳት ራሱ ሰንሰለት ለራሷን ተዘጋጅታለች። ስለዚህ በደስታ እየመጣ ሄርሜላን እዩ ኤርሜላን እዩ አሁን በደስታ እየመጣች ወደ ሰው ህይወት በእንባ ወጣች እና ስለዚህ እንደዚህ ነው ህይወት እንደዚህ አንዳንድ ጊዜ ተከንበሉ አትዱ። አንዳንድ ደግሞ ኦብስዬ ምን መሰለሽ የቡራ ጸባይ አንዳንድ ጊዜ ብዙ ጊዜ የሆነ ሳይፕራይዝ ራሱ ማድረግ ከፈለገ አያወራም። ጠብቁ ታግዙኝ ይላል። ገባሽ? አንቺ ሳታቂ ነው ሀምጥቶ ሙፋጃም ያደርግሽ። ግን የሆነ ፍንጭ ይሰጥሻል። አሁን ዛሬ የሆነ ፍንጭ ይሰጥቷል። ታግሽን ትንሽ እስከ ትንሽ ጊዜ ብሏል አይደለ? የሚያደርገው ነገር አለ። ስለዚህ ቡራ የሆነ ሳይፕራይዝ ራሱ እሷንም ትሁን የሆነ ነገር ማድረግ ሲፈልግ ምንድን ነው ምለው በቃ የሆነ ነገር አለ ታግዙኝ በቃ አልናገራችሁም ይላል። አንቺ ሳታቂ ነው አምጥቶ ሳይፕራይዝ የሚያደርግሽ። የቡራ ጸባይ እንደዚህ ነው። አይናገርም ብሩክ በዝምታ ውስጥ ነገራቶች። አዎ ሁሉም ሰው ይኸውልሽ፣ አንቺ አሁን ከቤት እኔ የመጀመሪያ ልጅ ነኝ። አንቺ ወይም ሶስተኛ ወይም አንደኛ ልትሆኚ ትችያለሽ። የመጨረሻ እኩል አይደለንም። እኩል አይደለንም። አሁን ምን እንደሆነ ታውቂያለሽ? መልካችን ብንቀራረብ ራሱ ከሄዶች ጋራ ጸባያቸው ለማሳመር አይደለም ወይም ራሴን እንትን ማድረግ ሰው አይደለም። ግን ሁላችንም የተለያየ ባህሪ ነው ያለን። አሁን ለቤተሰብ በስነ ስርዓት የሚታዘዛለን፣ በስነ ስርዓት ደግሞ የማይታዘዛለን። 5 ነን፣ እግዚአብሔር አይፍቀረንና 5 ሴቶች ነን።
እና ያ ሁሉም የራሱ በቃ የራሱ እግዚአብሔር የሰጠው ካራክተር አለ፣ ለራሱ የተሰጠው ካራክተር አለ። መልካችን ብንመሳሰል ራሱ ጸባያችን አይመሳሰልም። በቃ የሆነ እንትን ቢቸግረኝም ብረበኝም በህፃን እኔ ቤተሰብ አስቸግሬ አላውቅም። ቤቴ ምስክሬ ናት። እኔ ራሴ እንትን ብዬ አንድ ቀን ምንም ቢሆን ምንም ቤተሰብን በህፃን ተጀምሬ ቤተሰብን አስቸግሬ አላውቅም። በቃ ሁሉን ነገር ዝም ነው የምለው፣ ባየው ልክ ዝም ነው የምለው። ግን ከዛ የተነሳሁት ቀን ማንም አያስቆመኝም። ቤት ነው የምታነደው ይሉኛል። አሁን ቤተሰብ ራሱ እናቴ ራሱ ትላለች፣ ታው ታው ትላለች ለእናት ሁለት ወንድሞቼ ማለት ነው። እኔ ሁላቸውን ሰብስቤ እናገራቸዋለሁ። ትልቅ ማደርገው ነገር አለ። እናንተ ዝም እንድትሉ ፈልጋለሁ ብሎ አልተናገረም። ከዚህ ሁለቴ ነው ፍንጭ የሰጠ። አሁን ኦብስዬ አንድ ነገር ልንገርሽ። አሁን ወደ ጥያቄና መልስ መሄድ ይሻለናል። እኔ ጥያቄ ጠይቅሻለሁ እንደ ባልና ሚስት ጥያቄና መልስ መጠያየቅና በእውነት ከዚህ ነገር አሁን ዛሬ ያወሩት መሀል ላይ ትቀባለሽ፣ እኔ በጣም ነው የሚያፈቅርሽ የሚለው ብሩክና ሃይሚን ሳይሆን ወክለን ሳይሆን ራሳችንና ትዳራችን ወክለን ከዛ የወሰድነው ትምህርቶችን ብንወያይ ይሻላል። እውነትን ነው የምልሽ። ይኸውልሽ ናኒ አንድ ላይ አንድ ጊዜ ቆይ እንትን ሊበልሽ ማለት ነው። ለምሳሌ አንድ ሴት ልጅ ትዳር ላይ አሁን አንድ ሰው ለፍቶበት አስቢ፣ አንድ ሰው ለፍቶበት አንድ ሰው ፈቶበት አንድ ሰው ያኛው ደግሞ ልታፈቅር አያፈቅራትም ከዚህኛው ጋር ሊያፈቅራት አብሮ ይኖራሉ። አይደለም አንድ ላይ እንኖር የሚባል ነገር ሲመጣ እንደዚህ አይነት ወደ ህይወትሽ ሲመጣ ፍቅርሽን ይኸውልሽ ለፍቅር ስትባይ ህይወትሽ ራሱ ትሰጫለሽ ቶጂ ሰው ላይ ማለት ነው። አንድ አሁን እኛ በቃ ዘራት ለምን እንደዚህ ይደረጋል ትላለች። ያው ውሸት ነው። ለምን እንዋሻሻለን ታደርጊያለሽ? እስቲ የምትወጂ ሰው ላይ ብቻዋል አንድ ላይ ሆኜ ጋለው ሴቶች ወንዶች ውሳኔ ነው እንጂ የምንሄዱ በወሰኑ መንገድ ላይ የማይሟጓዝ አንዳንድ ጊዜ ህይወት ላይ በጣም ከባድ ነው። ቃል ራሱ ተናግሬው ነበር። ዋንቺ ቆፍጠን ስትሄዱ የምትከበረው ዋናዋ ነው እንጂ ያቺኛዋ አትከበርም ይባላል። አንቺ ብቻ ስትሆኝ ግን ህይወቴ ይባላል። ገባሽ? ህይወታችን እስከሆነው ድረስ ህይወታችን ውስጥ መጥቶ የሚገባው የነገ ቤታችን የልጆቻችን ማፍረስ ይሆናል። ማስተካከል ያለብን የፈለገሽ ነገር ብትወጪ፣ አሁን ለምሳሌ እዩ የብሩኬ የድሮ ፍቅረኛ ናት። የባለቤቴ ሊበለ የባለቤቴ የድሮ ፍቅረኛ ባለቤቴ እንደ ድንገት ሄዶ አስረገዛት። ገባሽ አይደለ? ካስረገዛት በኋላ ደግሞ እቺ ሴት ቤት አከራይቶ እዚህ ጋር ኑሪ ሲል እምቢ አልፈልግም ከአንተ ጋር ነው መኖር የሚፈልገው ያለች ነው። እቺ ሴት ፍንጭ የሰጠች ነው። ልጅቷ ልጅ ሳይሆን ባለቤትን ነው የፈለገች ያለችው። ይህንን ወቂ። ገባሽ አይደለ? እኔ ግን ባለቤቴን የፈለኩት ቢወድ የነገ ህይወቴ ያሳስበኛል። እቺ ሴት የኔ ጠላት ናት። ባለቤቴን ለመውሰድ ጫፍ ላይ ያለችው እሱን የራሱ ማድረግ የሮጠች ያለችው ሴት ናት። ገባሽ አይደል? እቺ ሴት ነገ ህይወትላትም ሌላ ሰው አፍቅራ ወዳ ማግባት አትፈልግም? ትፈልጋለች። እቺ ሴት እኮ ባለቤት አይፈልጋትም። ስለማይፈልጋት ለምንድን ነው ቤተ ውስጥ አምጥቶ የሚያኖራት? ባለቤትን የፈለገ ነገር ቢወድ የፈለገ ነገር ቢያፈቅር፣ ገባሽ አይደለ? ስለ ፍቅር ብዬ ህይወቴንም ቤቴንም ልጆቼንም
መበተን አልፈልግም። ይኸውልሽ ገባሽ እዚህ ጋር አይደለ? ደግሞ ቆያ አልጨረስኩም። የፈለገው ነገር ያስብ። የፈለገው ነገር ማድረግ ማለት ማድረግ የሚፈልገው ነገር አለ ብለዋል አይደል ባለቤቴ። ማድረግ የሚፈልገው ነገር ራሱ ውጭ ነው እንጂ ማድረግ የሚችለው እንደ ህግ እንደ ማንኛውም ሴት ማለት ነው። እንደ አንቺ ራሱ የፈለገ ነገር ቢመጣ ያቺ ሴት የድሮ ፍቅረኛ የሆነችውን ቤቴ ውስጥ አምጥቶ ምንም ነገር ማድረግ አይችልም። አፈቅራለሁ፣ ወድሃለሁ፣ ግን ፍቅር ብዬሻለሁ። ፍቅር ስሜት ነው፣ ህይወት ደግሞ ሌላ ነው። የፍቅር ብለሽ የነገ ህይወትሽን ማበላሸት የለብሽም። ፍቅር ነገ ያልፋል። አንዳንድ እሺ መወሰን ይኸውልሽ፣ አሁን ደግሞ እዚህ ጋር ልምጣልሽ። ምን እንደሆነ ታውቂያለሽ? ፍቅር አይነ ስውር ከተባለው ሴት እሱ ወስኖ ምን እንዳደረገ ታውቂያለሽ? እንደዚህ ህይወቱ ላይ አሁን ባለቤቴ ሊባለው ታዲያ እስቲ ያርግልኝ። ያ ባለቤቴ ኦኬ፣ ባለቤቴ አሁን ፍቅረኛውን ቤታው አንስቶ በቃ የሆነ ከሷ የሚፈልግ ነገር አለ ከሱ ለምን ይሄ እዚህ ጋር ለወደፊት ራሱ ጥሩ ህይወት እኖራለሁ ብሎ ለዛሬ ሳይሆን ለወደፊት ራሱ ጥሩ ህይወት እኖራለሁ ሳይሆን ህይወቱ ነገም እሳት እንደነደደበት አየሽው፣ እሳት እንደነደደበት። ግን ለፍቅር ስትይ ደግሞ ያ ሰው ያ አንድ ወይም ፍቅረኛሽ ወይም ደግሞ ከዚች ሴት ጋራም ትክክለኛ ህይወት ከዛችኛው ጋራ ትክክለኛ ህይወት አይኖርም። ለምን እንደሆነ ታውቂያለሽ? ለፍቅር ስትይ ለፍቅር ስሜት ስትይ አንድ ለሁለት ቀን ወይም ለአንድ ሳምንት ወይም ለአንድ ወር እስቲ ብለሽ ያ ነገር አንዳንድ ጊዜ ውሳኔዎቹን አሁን ከሷ ገደብ ትሰጨዋለሽ። ገብቶሻል አይደለም? ከዛ የምፈልገውን ነገር አለ ያ በዚህ አማራጭ ሰጥቶታል። አልፈልግም ብላለች። አትፈልግም አይደለም? ያንን ህይወቱ ላይ ምንድን ነው እሺ ወደ ቤቱ ሳይመጣ ወደ ራሱ ቤት ማምጣት ሳይሆን ከሱ ጋራ ማኖር ትፈልጋለች። ከሱ ጋራ ሁሉም ነገር ማድረግ ትፈልጋለች አይደለም? ቤቱ ላይ ማምጣት ሳይሆን ለወደፊት ህይወት ለወደፊት አብራት እቺን አድሚስት ብሎ ካመነበት ወደ ቤቱ ሳይሆን እሷ የምትፈልገው ሌላ እንትን ነው፣ ሌላ ነገር ነው። ግን በቃ ከአንቺ ጋራ የእችኛን ፍቅረኛ አቁሞ ሳይሆን እሷ ከአንቺ ጋራ እኖራለሁ ብሎ ቤት አከራይቶላት አዲስ አበባም ቢሆን አጠገቡ ሆኖ ያንን ሁሉ ነገር ማድረግ ይቻላል። ለምሳሌ አይደለም በሲስተም ብዙ ነገር አለ ማለት ነው። እንደዚህ ህይወትሽ ላይ ለወደፊት ህይወትሽ ላይ አንቺ እየቀለደ ነው ወይም ደግሞ አይነ ስውር አይደለም። እቺ ሴት እኔ አሁን ለምሳሌ ለፍቅር ምትል እስቲ ከጎኑ ሊሆንና